ለዛ ጂም መስራት አለባችሁ። ግጥም ያለ ነገር ፊዚካል አቋቋማችሁ ፊዚካላችሁ። ሰላም ሰላም፣ እንዴት ናችሁ? ዛሬ በአዲስ ቪዲዮ ከች ብዬላችኋለሁ። ዛሬ የምናወራው ነገር ስለምንም ነው። ምንም አናወራም። ዛሬ ስፖርት ቤት ሳልሄድ በፊት አንድ ቪዲዮ ለመስራት አስቤ ነው እና ላይክ ስፖርት ቤት እንዴት ጂም ለእኔ እንዴት እንደጠቀመኝ እና ጂም መስራት ለወንዶችም ለሴትም እንደሚጠቅም ለማወቅ ነው። እና በጣም ቀጫጫ ነበርኩ፣ ስኪኒ ነበርኩ። ፎቶ እንዳላሳያችሁ ፎቶዎች ጠፍተዋል እና ስልኬ ትንሽ ተበላሽቶ ፎርማት አድርጌው ነበር እና አንድ ላይ ጠፋ። እና ጂም በጣም ስሩ፣ በጣም በጣም ጂም 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 በጣም ጂም ግቡ። አሁን እኔ ራሴ ወደ 7 ኪሎ የተጠጋኝ ነው እና በደንብ ጂም ስሩ። ኢሞሽናሊ ላይክ ሰፖርት ያደርጋችኋል ጂም። ይሄ ማለት ላይፍ ድሬን ሲያደርጋችሁ፣ ላይፍ ኢነርጂያችሁን ውስድ ሲያደርገው ስትናደዱ የምትወጡበት ይሆናል ማለት ነው። እዛ የምትወጡበት ነገር ደግሞ ካገኛችሁ ምንድነው ብለናል? ጥቅም ነው። ለምን እዛ ቦታ የሄዳችሁ ምን ታደርጋላችሁ? ኢነርጂያችሁን፣ ንዴታችሁን፣ ስሜታዊነታችሁን እዛ ጨርሳችሁ ተረጋግታችሁ በአዲስ መንፈስ ወደ ቤታችሁ፣ ወደ ስራችሁ፣ ወደ ክላስ፣ ወደምትፈልጉበት ቦታ ትሄዳላችሁ ማለት ነው። እና እንደ ምሳሌ ደግሞ የሆነ ሰውዬ አለ እና ሚስቱን ይደበድባታል ሲናደድ፣ እና ሲናደድ ሚስቱን ሁልጊዜ ይደበድባታል፣ ሲናደድ ሁልጊዜ ሚስቱን ይደበድባታል። እና ቴራፒስት ጋር ሄዱና ቴራፒ መስጠት ጀመረ፣ ሁለቱም የፍቅረኞች ወይ ደግሞ የባለትዳር ማለት ነው። እና እስቲ ይሄ ፓንቺንግ ባግ የሚባለው ነገር አለ አይደለ? ላይክ ቦክሲንግ የሚሉበት የሚለማመዱበት እሱን ግዛና በተናደድኩ ቁጥር ሂድና እዛ ምታው ሚስትን ከምትመታ አለው። ኦኬ አለ። ሲናደድ ሁልጊዜ ሄደን በሩ ይዘጋል፣ እዛ ይደበድባል። እንትኑ ማለት ተናዶ ሲወጣ ይመለሳል፣ ይደበድባል፣ አሁንም ይነሳል። መጀመሪያ ላይ ሚስቱን ከደበደባት በኋላ ይቅርታ እወድሻለሁ ተናድጄ ነው ብሎ ያለቃቅስ ነበር። አሁን ግን ሲመለስ ምን ያደርጋል? ሲመለስ ኦኬ ህጋቸው አሪፍ ነገር ነው ምናምን ነገር አሁን ተረጋግቼ ከሚስቱ ጋር ሰላማዊ ይሆናል ማለት ነው። እና የሆነ ሰዓት ላይ እየደበደበ እኔ አህያ ነኝ እንዴ? እኔ ምንድን ነኝ? እኔ ሰው እንስሳ ነኝ እንዴ? እኔ ብሎ ፓንቺንግ ባጉን መደብደብ አቁሞ ከሚስቱ ጋርም ሰላም ሆነ። ያኛው የሚደበድበውም ፓንቺንግ ባግ አርፎ ተቀመጠ። ላይክ እንደ እንትን ተቀመጠ። እና አንድን ነገር ለማድረግ አንድን ኢሞሽን ለማጥፋት ብዙ መንገዶች አሉ። ንዴትን ለማጥፋት ዶኖሚ ሰን የሚለው ሰውዬ ማለት ነው። ዶኖሚ ሰን የሚለው ሰውዬ ሁ ኬሪ ዘ ቦትስ ምናምን የሚለው ማለት ነው። የሚገርም መጽሐፍ ነው። ዩ ካንት ሀርት ሚ የሚል መጽሐፍ አለው። እሱ መጽሐፍ ካገኛችሁት አንብቡት። እና እሱ ሰውዬ ምን ይላል መሰላችሁ? እናንተ ሌዚ አይደላችሁ፣ እናንተ እንደዚህ አይደላችሁ፣ እናንተ እንደዚህ አይደላችሁ፣ እናንተ እንደዚህ ኤክስኪውዝ አታቅርቡ። መሬት አለ፣ አዎ መሬት፣ ኩሻፕ ስሩ፣ ሲታፕ ስሩ። መሬት አለ አጠገባችሁ፣ ኩሻፕ ስሩ፣ ሲታፕ ስሩ። የዛ ሰዓት ሞቲቬሽን ይመጣል፣ ሌዚነስ ይጠፋል አለ። እና ትክክል ነው ደግሞ የተናገረው ነገር። ኩሻፕ ሰርታችሁ ስትነሱ ያ ሌዚነስ፣ ያ ድብርት፣ ያ ምንም ነገር ላለመስራት የምትፈልጉት አይነት ስሜት ከቲክቶክ ወይ ከሶሻል ሚዲያ ውጭ መስራት የማትችሉበት አይነት ፊሊንግ እና ሙድ ላይ ካላችሁ ኩሻፕ ብትሰሩ፣ ሲታፕ ብትሰሩ፣ ቤት ውስጥ ደግሞ ዲጋፕ ካለ ኦር ደግሞ ፑላፕ ካለ እዛ ጋር ዝም ብላችሁ ብትሰሩ ላይክ 10-20 እኮ ነው ኢነርጂያችሁ፣ ሙዳችሁ ይቀየራል። እና ስሜታዊ ስትሆኑ ሙዳችሁ ሲጠፋ መሬት መውረድ ነው። ገባችኋ? የሆነ ነገር ለመስራት ለማጥናት ስትፈልጉ ጂም መሄድ ነው። ኩሻፕ ካለ ጂም መሄድ ማስፈልጉ ያ ጂም ይደብረኛል ማነው ብረት የሚቀጠቀጠው ካላችሁ ደግሞ ካለስቲኒክ አለ። ባዲ ዌት ኤክሰርሳይዝ፣ በቃ ባዲ ዌት ኤክሰርሳይዝ ቅጥቅጥ፣ ኩሻፕ፣ ፑላፕ፣ ዲጋፕ፣ ቺናፕ እያላችሁ ሲታፕ እያላችሁ ቅጥቅጥ ማድረግ ትችላላችሁ። እና ጂም ሂዱ። ወንድ ልጅ ሆነ ሴት ልጅ ጂም ሂዱ። የእውነቴን ነው። ጂም መሄድ አለባችሁ። የእውነቴን ነው። ጂም ካልሄዳችሁ ካለስቲኒክ ቤት ውስጥ መስራት ትችላላችሁ። ቀላል ነው። ሆም ወርክአውት ብላችሁ ዩቱብ ላይ ሰርች ብታደርጉ በጣም ቀላል ኢነርጂያችሁ ማይጨርስ የ20 ደቂቃ እንትን ይሰጣችኋል፣ ወርክአውት ይሰጣችኋል። ጂም ከፈለጋችሁ ራሱ ከ30 ደቂቃ እስከ 1 ሰዓት፣ ከ1 ሰዓት ደግሞ እስከ 1 ሰዓት ተኩል ከዛ በላይ መስራት አያስፈልግም። ለምን እኛ ክሬቲን ላይክ ሰፕሊመንት ምናምን የለንም። በዛ ከተባለ 1 ሰዓት ተኩል ብንሰራ በኖርማል ምግቦች በእንቁላል በምን ልንተካው እንችላለን ኢነርጂያችንን።
በውሃም ልንተካው ይችላል። ግን ከዛ በላይ ከሰራን ክሬቲን ያስፈልገናል። ከዛ በዛ ከተባለ ራሱ አሁን ኖርማል ምግብ የምንበላ ከሆነ ምናል 1 ሰዓት ከሰራን በቂ ነው። 1 ሰዓት ከሰራን ማለት ነው። እና ጂም ግቡ፣ ጂም ስሩ። አሁን ጂም ከሄድኩ ሳልሄድ በፊት ነው የምሰራላችሁ። እና አሁን ትንሽ ጠቅጠቅ አደርጋለሁ። ገና 7 ሰዓት ሊሆን ነው። 8 ሰዓት ተኩል ጂም እንሄዳለን። 10 ሰዓት ሲል እንመለሳለን። 1 ሰዓት ተኩል ነው ማለት ነው። እዛም ትንሽ የሚበላ ነገር ስላለ አሁን ጾም ስለተፈታ ትንሽ እንቁላል ደህና ደህና ነገር እንበላለን። ወተት ምናምን እንጠጣለን። እርጎ ምናምን መግዛት አይከብድም። እና ጂም ግቡ፣ ጂም ስሩ። ጂም መስራት አለባችሁ። ጂም መስራት አለባችሁ። ገባችኋል? ጂም ካልተሰራ ምን ሊሰራ ነው? ገባችኋል? ጂም ካልተሰራ ምን ሊሰራ ነው? እዩ እስኪ። በቃ ስኪኒ ዱድ ነበርኩ። ገባችኋል? ስኪኒ የሆንኩ ዱድ ነበርኩ። ለዛ ጂም መስራት አለባችሁ። ለዛ ጂም መስራት አለባችሁ። ግጥም ያለ ነገር ፊዚካችሁ አቋቋማችሁ፣ ፊዚካላችሁ ራሱ ኮንፊደንስ፣ አካሄዳችሁ ራሱ ይቀየራል። በጣም ወደ ስትሰሩ ደግሞ ከላይ ወደ ታች ብቻ እንዳሰሩ፣ ከታችም ስሩ፣ እግራችሁ ላይም ስሩ፣ ካፋችሁም ላይ ስሩ። ገባችሁ? ሃምስትሪንግ ላይም ስሩ። በደንብ አድርጋችሁ ስሩ ጂም። ይመቻችሁ። ፒስ አውት። በጣም ያበደ ነገር ነው ዛሬ የሰራነው። ይመቻችሁ። ላይክ፣ ኮሜንት፣ ሼር በማድረግ ቻናላችን ይከታተሉ። ይከታተሉ። ለምን የምትቃጠሉት? ይከታተሉ ብሮ። እና ይመቻችሁ እና ፈታ በሉ። ፒስ አውት።